አብዮታዊ ዘቡ ኦፕሬሽን እውነተኛ ቃል ኪዳን 4 የሚል ስያሜ የተሰጠውን ይህ የጥቃት ማዕበሉን ከፍተኛ የባላስቲክ እና የክላስተር ሚሳኤሎችን በመጠቀም በማዕከላዊ እስራኤል ላይ አዝንቧል። አብዮታዊ ዘቡ ከባድ የሆኑትን ኮራምሻ 4 እና ፈርጃስ ሚሳኤሎችን እያስወነጨፈ ያደረ ሲሆን የቴል አቪቭ እና የደቡብ እስራኤል የሌሊቱ ሰማይም ሙሉ በሙሉ ብራ ሆኗል። ጥቃቶቹ የእስራኤልን የአየር ኃይል በማዳከም በራማት ጋንና በሆሎን በሚገኙ የመኖሪያና የንግድ ማዕከላት ላይ የክላስተር ጥይቶችንም አዝንበዋል። ጥቃቶቹ በወሳኝ የሲቪል መሠረተ ልማቶች ላይ ቀጥተኛ ጉዳት አድርሰዋል። የቴል አቪቭ ሳዶር ማዕከላዊ የባቡር ጣቢያ በሚሳኤል ከተመታ በኋላ ከፍተኛ ጉዳት ደርሶበታል። ይህም በሄርዜሊያና በቤንጎሪዮ አውሮፕላን ማረፊያ መካከል የባቡር አገልግሎት ሙሉ ለሙሉ እንዲቋረጥ አስገድዷል። የቴል አቪቭ የኃይል ፍርግርግ ክፍሎችም ከጥቅም ውጪ በመሆናቸው ሰፈሮች በጨለማ ተውጠዋል። ከስፍራው የሚወጣው አቧራም በጣም ብዙ እንደሆነ ተገልጿል። በራማት ጋን የሰው ሕይወት መጥፋት እየጨመረ ነው። አንድ ሚሳኤል በአፓርታማ ሕንፃ ጣራ ላይ ወድቆ አረጋዊ ጥንዶች በቅጽበት ተገለዋል። የዴቪድ አዶም ድንገተኛ አደጋ ምላሽ ሰጪዎች በአሁኑ ጊዜ የተሽከርካሪ ቃጠሎዎችን በማጥፋትና ተጨማሪ የተጎዱ ሰዎች ካሉ በፍርስራሾች ውስጥ በመፈለግ ላይ ናቸው። የአብዮታዊ ዘቡ አመራር ከዚህ በኋላም የማያባራ የበቀል እርምጃ እንደሚወስድ ቃል ገብቷል። برای پیروزی خواهیم جنگید ما شهادت رو فیض بزرگ می‌دانیم اما الان برای እኛ የምንዋጋው ድል ለማድረግ ነው። ለሀገራችን መዋደቅ ለኛ ትልቅ ክብር ነው። የኛን ወሳኝ የልማት ተቋማት ከመታችሁ የአጸፋ ጥቃታችንን መቋቋም የማትችሉት ይሆናል።